ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። በእስቴና በአንዳቤት ወረዳዎች በተካሄዱ ተከታታይ አውደ ውጊያዎች የአገዛዙ ጦር ከባድ ሽንፈት አስተናገደም። የተበሳጨው ሰራዊት በህዝብና ተቋማት ላይ ዘረፋና ውድመት ፈጸመ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ ስር የሚንቀሳቀሰው በሜጀር ጄኔራል ውባንታ ባተ አንደኛ ኮር የታቀፉ የክፍለ ጦር አሃዶች ባለፉት ቀናት በእስቴና በአንዳቤት ወረዳዎች በተለያዩ ግንባሮች ከአገዛዙ ሰራዊት ጋር ባደረጓቸው ተከታታይ አውደ ውጊያዎች የጠላትን ወታደራዊ እቅዶች ማክሸፋቸውንና ብርቱ ምት ማሳረፋቸውን የኮሮ ህዝብ ግንኙነት ክፍል አስታወቀ። መደበኛ ውጊያዎችን መቋቋም ያቃተው የአገዛዙ ጦር በደረሰበት ወታደራዊ ሽንፈት በመበሳጨት በንጹሐን አርሶ አደሮች፣ በትምህርት ቤቶችና በህዝብ አገልግሎት ሰጪ ተቋማት ላይ መጠነ ሰፊ የበቀል እርምጃና የዘረፋ ተግባር መፈጸሙ ተጋልጧል። የኮሮ ህዝብ ግንኙነት ክፍል ይፋ ባደረገው መረጃ መሰረት በጣና ገላውዲዮስ ክፍለ ጦር ስር በሚንቀሳቀሰው የአፈርዋናት ብርጌድ ሰኔ 15 ቀን 2018 ዓመተ ምህረት ከአርብ ገበያ ከተማ ተነስቶ ወደ ወፍ አርግፍ ንዑስ ከተማ በመግባት የአርሶ አደሮችን መሳሪያ ለመንጠቅ የሞከረውን የአገዛዙን ጦር ያመከነ ሲሆን ከቀኑ 7 ሰዓት እስከ 11 ሰዓት ድረስ በተደረገ ውጊያ ከወግ አርግፍ እስከ እስላም መቃብር እንዲሁም ከብሩክ ተራራ እስከ አጼ ሰፈር የነበሩ 4 የጠላት ምሽጎችን ሙሉ በሙሉ ማፍረሱ ይታወሳል። ይህ የደረሰበትን ሽንፈት ለመሸፈን የሞከረው የአገዛዙ ሰራዊት ሰኔ 16 ቀን 2018 ዓመተ ምህረት ለተከታታይ ሁለተኛ ቀን ከአርብ ገበያ ከተማ በመነሳት ወደ ደስኳ ቀበሌ በመጓዝ የንጹሐን አርሶ አደሮችን ትጥቅ ለማስፈታት በድጋሚ ወታደራዊ እንቅስቃሴ ቢያደርግም በአፈርዋናት ብርጌድ ብርቱ ተጋድሎና በተከፈተበት ጠንካራ ማጥቃት ሳይሳካለት ቀርቷል። ጠላት እቅዱን ለማሳካት እስከ ምሽቱ 6 ሰዓት ድረስ በቀጥና ቢሞክርም ዓላማውን ሳይመታና ከፍተኛ ኪሳራ አስተናግዶ ወደ መጣበት ለመመለስ ተገዷል። በተመሳሳይ ግንባር ሰኔ 17 ቀን 2018 ዓመተ ምህረት በጉና ክፍለ ጦር ስር የሚንቀሳቀሰው የአንዳቤት ብርጌድ ከትክል ድንጋይና ከገነተ ማርያም መካከል በሚገኙ መዳረሻዎች ላይ ጥቃት ለመሰንዘር በሞከረው የአገዛዙ ሰራዊት ላይ ኃይለኛ የጸረ ማጥቃት እርምጃ ወስዷል። ውጊያው በሰፊው መልክዓ ምድር የተካሄደ ሲሆን በተለይም በመካነ ስላሴ፣ በውቤ ከተማ፣ በጉልት፣ በአፋፍ፣ በጎመለል፣ በወሰንጃ፣ በወይበይን፣ በቤተ ማርያም ተራራና በማማ ግርጌ በተባሉ ቦታዎች ላይ የፋኖ ኃይሎች በወሰዱት የተቀናጀ መብረቃዊ ምት የጠላት ማጥቃት እቅድ ሙሉ በሙሉ እንዲከሽፍ ተደርጓል። በዚህም ምክንያት በአገዛዙ ጦር ላይ ከፍተኛ የአካልና የቁሳቁስ ኪሳራ መድረሱ ተረጋግጧል። ይሁን እንጂ በአማራ ፋኖ ጠንካራ ወታደራዊ ምት የተበሳጨውና መደበኛ ውጊያውን መቋቋም ያቃተው የአገዛዙ ሰራዊት መከላከያ በሌላቸው ንጹሐን አርሶ አደሮችና ማህበራዊ ተቋማት ላይ ያነጣጠረ አረመናዊ የበቀል እርምጃ መውሰዱን የዓይን እማኞች አረጋግጠዋል። ሰራዊቱ በአርሶ አደር ዳሳሽ አበበ ዳኝ ላይ 55,000 የኢትዮጵያ ብር የዘረፈ ሲሆን በአርሶ አደር ክንዱ መንገው ላይ ደግሞ የጦር መንጃ በኃይል ነጥቋል። በተጨማሪም ለፋኖ መረጃ ትሰጣላችሁ በሚል ሰንካላ ሰበብ የሶስት ግለሰቦችን የቴክኖ ሞባይል ስልኮች በቁጥጥር ስር አውሏል። ከተቋማት ውድመት አኳያም የመካነ ስላሴ ቀበሌ የእንስሳት ሕክምና መስጫ ማዕከል ሙሉ በሙሉ ቁሳቁስና መሳሪያዎች በሰራዊት የወደሙ ሲሆን የቀበሌ የማህበራት ልዩ ሰነዶችና መዛግብት በሙሉ በሙሉ ተቃጥለዋል።
ከዚህም በላይ የመካነ ስላሴ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ውስጥ የገባው የጠላት ኃይል የርዕሰ መምህሩን ቢሮ እና የመምህራን ማረፊያ ክፍል ዕቃዎችን ሰባብሮ ከጥቅም ውጭ ካደረገ በኋላ የትምህርት ቤቱን የገቢ ማሰባሰቢያ ደረሰኞች ቀዶ ጥሏቸዋል። የአንደኛ ኮር ህዝብ ግንኙነት ክፍል ባወጣው መግለጫ ይህ የአገዛዙ ታጣቂ ኃይል በገሃድ ከማህበረሰቡ ጋር ጠብ ውስጥ መግባቱንና ህዝባዊ ተቋማቱን ማውደሙ የሞራል ውድቀቱን የሚያሳይ መሆኑን ገልጿል። ንቅናቄው ህልውናችን በተባበረ ክንዳችን በሚለው ጽኑ መርህ መሰረት የህዝቡን ሰላምና ደህንነት ለማስከበር ንጹሐንን ከአስከፊው ጭቆና ለመታደግና የደረሰውን በደል ለመቀልበስ የጀመረው የተቀናጀ ህልውና ተጋድሎ እስከ መጨረሻው ድል ድረስ በጽናት ወደፊት እንደሚገሰግስ በድጋሚ አረጋግጧል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።